ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ጠቃሚ ሐሳብ፣ አንድ ጠቃሚ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴቶችን ከገንዘብና ከመልክ በላይ የሚማርኳቸው ነገሮች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። መጀመሪያ ላይ እንደገለጽኩት ከመልክና ከገንዘብ በላይ ሴቶችን የሚማርኩ ነገሮች ነው ያዘጋጀውላችሁ። እንደሚጠቅማችሁና እንደምትወዱት አምናለሁ ተመልካቾቼ። ምክንያቱም የምፈልጋትን ሴት እጄ ላይ እንዳላስገባ ወይ ደግሞ የራሴ እንዳላደርግ ገንዘብ የለኝም ወይ ደግሞ ቆንጆ አይደለሁም ማራኪ አይደለሁም ምናምን ብላችሁ ነው የምታስቡት። ግን ብዙ ጊዜ ሴቶች ከመልክና ከገንዘብ በላይ በበለጠ የሚፈልጉት ነገር አለ። እሱ ምንድነው? ኳሊቲ የሆነ ፐርሰናሊቲው ነው ከሁሉም ነገር በላይ ሴቶች የሚማርካቸው የሚል ነው የምነግራችሁ። አብራችሁኝ ሁኑ። አንደኛ፣ ሴቶች ከመልክና ከገንዘብ በላይ የሚማርካቸው ነገር ምንድነው? ኢንዲፔንደንት የሆነ ወይ ደግሞ በራስ መተማመን ያለው ከቤተሰብ ከዘመድ ይሁን ከማንም ድጋፍ ውጪ የሆነ ራሱን ችሎ የሚኖርና በማንኛውም ጊዜና ሁኔታ ራሱን መምራት የሚችል አይነት ሰው። ወላጆቹ ወይ ደግሞ ወንድም እህቶቹ በሚልኩለት ገንዘብ ተንደላቆ የሚኖር ሳይሆን በራሱ ሰርቶ መኖርና በሱ ስር ቤተሰብ ማኖርና ማስተዳደር የሚችል ጠንካራ ወንድ። በአጠቃላይ በሄደበት ሁሉ የመስራትና የማሰራት ራስን የመቻል ሞራል ያለውና ከሰው የማይጠብቅ ወንድ ነው። እናም የፈለገ ቆንጆ ብትሆንም ያለህ ገንዘብ የራስህ ካልሆነ በጊዜው ካንተ ጋር ለመዝናናት ሊፈልጉ ይችሉ ይሆናል እንጂ ለቋሚና ለቀጣይ ለትክክለኛ ሪሌሽንሺፕና ለትክክለኛ የትዳር አጋር ላይፈልጉ ይችላሉ። ስለዚህ ራስን መቻል ወሳኝ ነገር ነው። ሁለተኛ፣ ጥሩ የሆነ ሴንስ ኦፍ ሂውመር ያለው ወንድ ወይ ደግሞ ተጫዋች የሆነ ወንድ፣ ቀልድ የሚችል አስቃታለሁ ብሎ የሆነም ያልሆነም እየቀባጠረ የራሱን ክብር የሚያወርድ ሳይሆን በትክክል ቀልድና ጨዋታ የሚችልና ሴቶችን ሊያዝናናቸው የሚችል ሊያስቃቸውና ሊያስደስታቸው የሚችል። ይሄ በጣም ከመልክና ከሀብት በላይ ሴቶችን አትራክት ማድረግ የሚችል ነው። ለዚህ ምሳሌ የሚሆናችሁ አንድ የዓለማችን ታዋቂ ሰው አለ። ፒት ዴቪድሰን ይባላል። የታወቀ የአሜሪካ ኮሜዲያን ነው። ይሄ ሰው በብዙ ሰዎች እይታ ቆንጆ አይደለም ነው የሚባለው። ግን የዓለማችን ቆነጃጅትና ታዋቂ ሴቶችን በፍቅር የጣለ ሰው ነው። እናም ሴቶቹ የሚሉት ምንድነው? ጨዋታው በጣም ነው የሚመስጠው፣ በጣም ያስቃል፣ በጣም ደስ ይላል፣ ለዛም ነው የምንወደውን የሚሉት ስለሚያዝናናቸውና በጨዋታው ስለሚደሰቱ። ስለዚህ ኮሜዲያን መሆን ባይጠበቅብህም አንዳንድ ቀልድ ጣል ለማድረግ በሴቶች ተወዳጅ እንድትሆን ያደርግሃል። እናም ቀልድ የሚያቅና ተጫዋች ወንድ ከገንዘብና ከቁንጅና በላይ ሴቶች ይወዱታል። ምክንያቱም የእሱ ቀልድና ጨዋታ ከእሱ ጋር ኮኔክት እንዲሆኑ እንዲወዱትና እንዲያፈቅሩት ያደርጋቸዋል። ለምሳሌ ኪም ካርዳሺያን የተባለች ታዋቂና ዝነኛ አሜሪካዊት አክተር በጣም ሀብታም ባል ነው የነበራት። ግን ከሱ በላይ ዝቅ ያለ የኑሮ ደረጃ ያለውና ቀለል ያለ ኑሮ የሚኖር ኮሜዲያን ፒት ዴቪድሰንን ነው ያፈቀረችው። ስለዚህ ኮሜዲያን መሆን አለብህ ማለት ሳይሆን በህይወትህ ኑሮህ ቀለል አድርገህ የምትኖርና ደስተኛ ተጫዋችና በሚያስፈልግ ጊዜም ቀላጅ መሆን ሴቶች እንዲቀርቡህና እንዲወድህ የሚያደርግ በጣም ወሳኝ ነገር ነው። ሶስተኛ፣ ኮንፊደንስ ነው። ኮንፊደንስ ማለት በሪሌሽንሺፕ ሴት ልክ እንደ ማግኔት የሚስብ ፓወር አለው። ማለት ኮንፊዴንሻል ከሆንክ ወይ ደግሞ በራስህ የምትተማመን ከሆነ ቱማች ኔዲ ወይ ደግሞ ፈላጊ አትሆንም። ሴትን አትለምንም። ሄደችብኝ አመለጠችብኝ ብለህ የሆነ ነገር አታደርግም። ለራስህ ክብርና ዋጋ ያለህ ሰው ነህ። በራስ መተማመን የሌላቸው ወንዶች በሴቶች ፊት በጣም ነው ፈላጊ የሚሆኑት። ይለምኗቸዋል፣ ራሳቸውንም
ዝቅ ነው የሚያደርጉት። ስለዚህ ይሄ ሴቶች ከሱ እንዲርቁና ሪጀክት እንዲያደርጉት ያደርጋቸዋል። በራስ መተማመን ያለው ወንድ ግን ምን ማድረግ እንዳለበት ያውቃል። አብዛኛው ጊዜ ፕሌየር የሚባሉ ወንዶች ሴቶች ፊት ኮንፊደንሻል ናቸው። እንዴት ካላችሁኝ የሴት ልጅ ልብ፣ የሴት ልጅ ሳይኮሎጂ በደንብ ስለሚያውቁት ስትኮራባቸው መምጣቱ አይቀርም፣ ከሄደች ግን ትሄድ፣ ብዙ አማራጮች አሉኝ የሚል እምነትና ስሜት ስላለ በውስጣቸው በጣም ኮንፊደንሻል ናቸው። እናም በጣም ፈላጊ ወይ ደግሞ ኒዲ የምትሆን ከሆነ ያላንቺ ሰው የለም ብለህ ሴትን ፕራይስ የምታደርገው ከሆነ ሴት ልጅ በጣም ነው የምትንቅህ። ስለዚህ ሴቶች ከገንዘብና ከመልክ በላይ ከሚፈልጓቸው ነገሮች አንዱና ወሳኝ ነገር ኮንፊደንስ ስለሆነ በራስ መተማመን ሊኖርህና ወይ ደግሞ ልታሳድግ ይገባል። አራተኛ ካይንድነስ ነው፣ መልካም ሰው መሆን። በዚህ ዘመን አብዛኛው ሰው ቶክሲክ ወይ ደግሞ መርዛማ ነው። ራስ ወዳድና ስስታም ነው፣ ተቃራኒም ነው። ስለዚህ መልካም ሰው ከሆንክ፣ ትክክለኛና ዘራይት ሰው ከሆንክ በሴቶች ተፈላጊነትህ ይጨምራል። በተለይ ደግሞ በስርዓት ያደጉ ሴቶች ትክክለኛ ሰው ነው የሚፈልጉት። ማለት መዞር የለመዱና መዞር የሚፈልጉ ሳይሆን ትዳርና ቁም ነገር የሚፈልጉ ሴቶች፣ ትክክለኛ የህይወት እቅድና ፕላን ያላቸው ሴቶች ቶክሲክ ወይ ደግሞ መርዛማ የሆነ ሪሌሽንሽፕ አይፈልጉም። ስለዚህ ወንድ ሲቀርቡ ቅድሚያ የሚሰጡት ካይንድነስ ነው። ይሄ ማለት ጥሩ አሳቢ፣ ቅን፣ የዋህና ትክክለኛ ሰው ነው የሚፈልጉት። ስለዚህ ለረጅም ጊዜ ሪሌሽንሽፕ የሚፈልጉት መልካም ሰው፣ ለልጆቹ አባት መሆን የሚችል፣ ለቤተሰቡ ለእናቱና ለእህቱ ክብር ያለው፣ የሚራራ፣ የሚደግፍ፣ ኃላፊነት የሚሰማው ነው የሚመርጡት። ስለዚህ ይሄንንም ከገንዘብና ከመልክ በላይ ሴቶች የሚፈልጉት ነገር ነው። አምስተኛ በራሱ ትክክለኛ ማንነት የሚቀርብ ወንድ። በእውነተኛ ፐርሰናሊቲው የሚቀርባቸው ወንድ ይፈልጋሉ። የፈለገ ገንዘብና ቁንጅና ይኖረው፣ በፌክ ማንነቱ ወይ ደግሞ ፌክ በሆነ ፐርሰናሊቲው የሚቀርባቸው ወንድ ጋር ኮኔክሽን አይኖራቸውም፣ ቀረቤት አይኖራቸውም። ብዙ ወንዶች ለሴት የውሸት ሀብትና የውሸት ጉራ በቂዋ ነው ብለው ነው የሚያስቡት። እንደዚህ አይነት አስተሳሰብ ግን ልክ አይደለም። የሚታለሉ ሊኖሩ ይችላሉ። ይሁን እንጂ ያልሆናችሁትን ከራሳችሁ ማንነት ውጪ የሌላችሁን ያላችሁን በማስመሰል ሴት የምትቀርቡ ከሆነ አይጠቅማችሁም። ምክንያቱም ልታመልጣችሁና ልታጧት የማትፈልጓትን ሴት ለትዳርና ለቁም ነገር የምትፈልጓት ከሆነ እንዳታጧት በትክክለኛ ማንነታችሁና ፐርሰናሊቲያችሁ ነው መቅረብ ያለባችሁ። ይሄንንም ከገንዘብና ከመልክ በላይ ሴቶች በጣም የሚፈልጉት ነገር ነው። ስድስተኛ ሴቶች ከገንዘብና ከመልክ በላይ የሚወዱት ነገር ምንድን ነው? የሚያመሰግን፣ አፕሪሼት የሚያደርግና የሚያደንቅ ወንድ። የፈለገ ቀላል ነገር ይሁን ታዛዥ ሆና እሺ ብላ ስታደርግልህ አመስግናት። የሆነ ትንሽ ዕቃ አቀብኝ ብልሃት አቀብላህ ሊሆን ይችላል። የሆነ ጥያቄ ጠይቀሃት መልሳለህ ሊሆን ይችላል። ዕቃ አድርሽልኝ ብልሃት አድርሳለህም ሊሆን ይችላል። ብቻ ግን ማንኛውም ትንሽ ይሁን ትልቅ መልካም ነገር ስትሰራለህ ቴንኪው አመሰግናለሁ ማለት ልመድ፣ ማመስገን ልመድ፣ ለማንኛውም ሰው ቢሆንም ራሱ። ስለዚህ ላንተ ብላ ላደረገችልህ ነገር ትንሽ ይሁን ትልቅ ነገር አፕሪሼት አድርጋት፣ አመስግናት፣ አድንቃትም በሴቶች መወደድ ከፈለክ። በተጨማሪም ኢሞሽናሊ አቬይለብል መሆን። ከሷ ጋር በምትሆንበት ጊዜ በሙሉ ቀልብህ ከሷ ጋር መሆን አለብህ። በአካል ከሷ ጋር ልትሆን ትችላለህ። ስታወራም እህ ልትላት ትችላለህ። ግን እንደሱ አይደለም። መስማት ሳይሆን ማዳመጥ ነው። ማዳመጥ ሳይሆን መረዳት ነው ያለብህ። አንድ ሐሳብ አንስታ ልታወራለህ ትችላለች። ስለ ችግሯ፣ ጭንቀቷ ልታካፍልህ ትችላለች። ስለዚህ ሰው አገኘሁ ብላ ስታወራህ በመንፈስና በስሜትህ ከሷ ጋር መሆን አለብህ። ምክንያቱም ሴቶች ከወንድ ከሚፈልጓቸው ነገሮች አንዱና ዋነኛው ነገር
መደመጥ ነውና፣ ስለዚህ ከልብ አድምጣት። 7ኛ ሴቶች ከመልክና ከገንዘብ በላይ የሚፈልጉት ነገር ምንድን ነው? የገባውን ቃል የሚጠብቅ ወንድ። ይሄን አደርግልሻለሁ፣ ወደዚህ ቦታ ወስድሻለሁ፣ ይሄንንም እገዛልሻለሁ እያሉ ብዙ ወንዶች ይለፈልፋሉ። ልቧንም በተስፋ ይሞሏታል፣ ግን አያደርጉትም። እናም እንደዚህ የተናገርከውን በተግባር የማትገልጽ ከሆነ ምንም ቁም ነገር የሌለህ አፍ ብቻ እንደሆንክ አድርጋ ነው የምትረዳው። ለወደፊትም ይሄ በተስፋ ሊገድለኝ ነው፣ ሕይወቴንም ሊያበላሽ እንጂ የሚረባ ሰው አይደለም ብላ ለትዳር እንዳታስብህና ካንተ እንድትሸሽ ነው የሚያደርጋት። ስለዚህ በልቧ ትልቅ ቦታ እንዲኖርህ ከፈለክ ለቃልህ ታማኝ መሆን አለብህ። ሌላው ደግሞ ባውንደሪ የሚያከብር፣ የራሱንም ባውንደሪ እንዲከበርለት የሚፈልግ፣ ባውንደሪዋን የሚያከብርላት፣ ስፔስ የሚሰጣት፣ የት ገባሽ የት ወጣሽ እያለ ፋታ የማይሰጣት ሳይሆን የሚረዳት፣ ነፃነትም የሚሰጣት፣ በሆነም ባልሆነም የማይነዛነዝ፣ ሁሉም ነገር በቀላሉ የሚገባው ወንድ፣ ቤተሰቧንና ጓደኞቿን የሚያከብር የሚወድ፣ ይሄንንም በልቧ ከፍ ያለ ቦታ እንዲኖርህና የተሻለ ተቀባይነት እንዲኖርህ ስለሚያደርግ ሴቶች ከገንዘብና ከመልክ በላይ የሚፈልጉት ነገር ነው። በመጨረሻም ሴት ልጅ የሚያከብራት ወንድ ትፈልጋለች። እየሰደብካት እየናቅካትና እያንቋሸሽካት ዝም የምትልህ ሜቢ ስለምትወድህ ሊሆን ይችላል። ግን አንድ ቀን የሚያከብራት የሚወዳትና ማንነቷን የሚቀበል ወንድ ያገኘች ለታ ጥላህ እሱ ጋር ነው የምትሄደው። እናም ሴት ልጅ የሚንቃት የሚያንቋሽሻትና የማያከብራት ወንድ አትወድም። ምክንያቱም የላይፍ መጀመሪያ እኮ የአእምሮ ሰላም ነው። ማንም ሰው መናቅ አይፈልግም። ስለዚህ የአእምሮ ሰላም እንድታገኝ ልታከብራትና ልትረዳት ይገባል። ሴቶች ከገንዘብና ከመልክ በላይ የሚፈልጉት ነገር ስለሆነ። እንግዲህ ለዛሬ ያዘጋጀሁት ይህን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።